ፈውስ ማግኘት የሚፈልግ መዓት ሰው ነው ያለው በምድራችን ላይ። ሰላምን የሚፈልግ፣ ደስታን የሚፈልግ፣ ፍቅርን የሚፈልግ፣ መደሰት በቃ ባለው መደሰት፣ መጽናናት፣ ማመስገን የሚፈልግ ሰው መዓት አለ። የሰው ልጅ ሁሉ የሚፈልጋቸው ነገሮች እጅግ ብዙ ናቸው። የት ይፈወስ? የት ያገኘው? የት ይደሰት? ሊያስደስት የሚገባው፣ ሊፈውስ የሚገባው፣ ሊያድንና ሊረዳ የሚገባው ሰው ጨካኝ ከሆነ የት ሄዶ ይፈወስ? በምድራችን ላይ ብዙ ፈዋሽ ነን የሚሉ ሰዎች አሉ። በእውነት ፈውስ መንፈሳዊን እናመጣለን፣ ፈውስ ስጋዊ እናድላለን፣ እናደርሳለን የሚሉ ወንድም እህቶች፣ ወገኖች ብዙ አሉ። ግን አሁንም ሰው ፈውስን ተጠምቷል። አሁንም ሰው የተለያየ ስቃይና ችግር ውስጥ ነው ያለው። አሁንም ሰው መፈወስ ይፈልጋል፣ መዳን ይፈልጋል። ሊያድኑ የሚገባቸው ሰዎች እያዳኑ ነው ወይ? ጥያቄ ነው እኮ። መንፈሳዊያን ነን የሚሉ የእግዚአብሔር መንፈስ አለብን የሚሉ ሰዎች ሊያድኑ ይገባል ወይ? መንፈሳዊ ብቻ እኮ አይደለም። ስጋዊ ጤናችንን ሊነሱ የማይገባቸው ሰዎች የስጋዊ ጤናችንን እየነጠቁን አይደለም? እና የት ሄደን እንፈወስ? እግዚአብሔር ልንኖርባት የፈጠረልን ምድር ይህች ነች። የምናየው ሰማይና ምድር ውስጥ ነው አዳምና ሔዋንን እንዲኖሩበት ከፈቀደ በኋላ በላ በወዝ ጥረህ ግረ ብላ፣ አንቺም ለባልሽ ተገዢ ሁኚ የሚል እርግማን ከረገማችሁ በኋላ ከበረከት ጋር ወደዚህ ምድር ነው ያመጣቸው። በረከቱን በቤተ ክርስቲያን በኩል ነው የሚሰጠው። በእርግጥ ቤተ ክርስቲያን የተገለጠችው የዛሬ 2000 ዓመት አካባቢ ነው። በተለያየ መልኩ ከክርስቶስ በፊት የነበሩ አባቶቻችን ፈውስን አሳልፈዋል፣ አሳይተዋል። ለምሳሌ አብርሃም ቀኔን ያይ ዘንድ ወደደ አለ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ። አብርሃም ለአይሁድ እኮ ነው አይደል እንዲህ ያላቸው። አብርሃም ቀኔን ያይ ዘንድ ወደደ፣ አየም፣ ደስም አለው አይደል የሚለው። እንደዛም አይደለም። የትኛውን ቀን ነው አብርሃም ያየው? የክርስቶስን ካልሆነ የአዲስ ኪዳኑን ካልሆነ የትኛውን ቀን ነው አብርሃም ያየው? በእርግጥ ወንድም እህቶቻችን አስተውለነዋል። በዮሐንስ ወንጌል ምዕራፍ 8 ላይ እስቲ ቃሉን ለማንበብ ለሞክር። ከአይሁድ ጋር በነበረው ክርክር ላይ የአብርሃም ልጅ ነህ አንተ 50 ዓመት ያልሞላ አብርሃምን የት ታውቀዋለህ? ስለ አብርሃም እንዴት ነው የምታወራው? ባሉት ጊዜ ጌታችን ኢየሱስ ክርስቶስ የተናገረው ነገር አለ። አብርሃም አይቶታል፣ አዲስ ኪዳንን በጣም አይቶታል። ወአውሱ ወይቤልዎ ዘራ አብርሃም ንህነ ወአመ ኮነ ኢተቀነይነ ወኢለመኑሂ እፎ እንከ ተብለነ ትግዕዙ። የኛ የአብርሃም ዘሮች ነን አሉት። ወአውሳ ጊዜ ኢየሱስም መለሰ ወይቤሎም አማነ አማነ ብለክሙ ኩሉ ዘይገብር ለኃጢአት ገብራ ውእቱ ለኃጢአት። እውነት እውነት እላችኋለሁ ኃጢአትን የሚሰራት የኃጢአት ባሪያ ነው። ወገብረሰ ኢይነብር ውስተ ቤት ለዙሉፍ ወወልድሰ ይነብር ለዓለም ወእምከመሰ ወልድ አግዓዘክሙ አማን ግዑዘን አንትሙ ወአአምር ከመ ዘራ አብርሃም አንትሙ። እናንተ የአብርሃም ዘር እንደሆናችሁ አውቃለሁ። አንትሙ ወባሕቱ ተሐስሱ ትቅትሉኒ እስመ ኢይነብር ቃልየ ኀቤክሙ። ልትገሉኝ ግን ትወዳላችሁ። ወአንሰ ዘርኢኩ በኀበ አቡየ እነግር ወአንትሙሂ ዘርኢክሙ በኀበ አቡክሙ ትገብሩ። እኔ ከአባቴ ዘንድ ያየሁትን እነግራችኋለሁ፣ እናንተም ከአባታችሁ ከዲያብሎስ ዘንድ ያያችሁት። እናንተ የአብርሃም ዘሮች ነን አሉት። ወይዜሰ ተሐስሱ ትቅትሉኒ ብእሴ ዘጽድቀ እነግረክሙ። እውነትን የምነግራችሁ እኔን ልትገድሉኝ ትፈልጋላችሁ። ዘሰማዕኩ በኀበ እግዚአብሔር ወአብርሃምሰ ኢገብረ ከመዘ። አብርሃም ይህን አላደረገም። አንትሙሰ ትገብሩ ግብረ አቡክሙ። እናንተ አባታችሁን ስራ ልታደርጉ ነው። ኢየሱስም አላቸው እፎን ከይተአምኑ ቃልየ እስመ ኢትክሉ ሰሚዐ ነገረ ዚአየ አንትሙሰ እምአቡክሙ ሰይጣን አንትሙ ወፍትወቱ ለአቡክሙ ተፈቀዱ ትግበሩ ወውእቱ ሰቀታሊ ነፍሰ ሰብ ውእቱ እምትካት ወይቀውም በጽድቅ እስመ አልቦ ጽድቅ በኀቤሁ ወሶበሂ ይነብብ ሐሰተም ዚአዊ ይነብብ እስመ ሐሳዊ ውእቱ አቡሃ ለሐሰት። የሐሰት አባት የሆኑ ሁልጊዜ ሐሰትን ይነዛል። ሰው የሚፈወስበትን ሰው ድህነት የሚያደርግበትን ነገር አያደርግም። ወአንሰ እስመ ጽድቀ እነግር ወይተአምኑኒ። እኔ እውነት እነግራችኋለሁ ግን አታምኑኝም። መኑ እምኔክሙ ዘይዛለፈኒ በእንተ ኃጢአት ወመሰ አነ ጽድቀ እነግር ለምንት ኢተአምኑኒ። ዘሰ እምእግዚአብሔር ውእቱ ቃለ እግዚአብሔር ይሰምዕ ወበእንተ ዝንቱ አንትሙሰ ኢትሰምዑኒ እስመ ኢኮንክሙ እምእግዚአብሔር። እና ታሪኩ ብዙ ነው። እሱ ግን ያላቸው
አንትኑ ተአቢ እም አብርሃም አቡነ ዘሞተ ወእም ነቢያትን የለሞቱ መነት ርሲ ርእሰከ ወአውሳ እግዚእ ኢየሱስ ወይቤሎሙ እመሰለ ልየ ሰባህኩ ርእስየ እየበቋኒ ስብሐትየ ወይምንተኒ ሃሎ አቡየ ዘይሴባህኒ። እኔ የሚጎድልብኝ ነገር የለም። እኔ መዳን የማያስፈልገኝ አዳኝ ነኝ። እኔ መፈወስ የማያስፈልገኝ ፈዋሽ ነኝ። እኔ ችግራችሁን የምፈታላችሁ፣ ጎዶሎ የምሞላላችሁ፣ ታሪክ የምቀይርላችሁ ነኝ። አብርሃም አቡክሙ ተመነየ ከመ ይርአየ ዕለትየ። አብርሃምን የፈዋሹ እንደሆንኩ ስለሚያውቅ የችን ቀን ያያት ዘንድ ናፈቀ። ወርእየሂ ወተፈስሐ፣ ስላሳየሁትም ደስ አለው አለ። በዮሐንስ ወንጌል ምዕራፍ 8 ቁጥር 55 ላይ ነው 56 ላይ ይቀርታል። ይሄ እንድላችሁ ነው እዚህ የመጣሁት። አብርሃም አቡክሙ ተመነየ፣ አባታችሁ አብርሃም የኔን ቀን፣ የፈዋሹን ቀን፣ የአዳኙን ቀን፣ የመድኃኒታችሁን ቀን ያይ ዘንድ ተመኘ። አሳየሁት። ያኔም በአዲስ ኪዳን ስላልኖር ካላሳየህም አላልኩትም፣ አሳየሁት፣ ደስም አለው አለ። ወርእየሂ ወተፈስሐ። ለምሳሌ ካየ በኋላ ለምሳሌ ከሎጥ ከወንድሙ ልጅ ጋር ተጣልቶ ነበረ። በተጣላ ጊዜ በመሬት ነው የተጣሉት። ሀብት የሁለቱም በዛላቸው። በአብርሃም ምክንያት ግን የሎጥ በሀብት በዛለት። ሎጥ ግን ረሳ በአብርሃም ምክንያት በረከቱን እንዳገኘ። ስለዚህ ጸቡ እየተጋጋለ ከእርስ በርስ ሰራተኞቻቸው ወደ አብርሃምና ወደ ሎጥ ሊመጣ ሲል አብርሃም መላ ዘየደ። ምን አለው? ለምን እንጣላለን? ቦታ ምረጥና እኔም ገለል በልልህ ወይ አንተ ገለል በል አለው። አብርሃም እንግዲህ ጌታ ነው። አብርሃም አባት ነው። በአብርሃም ምክንያት ነው ሎጥ ያገኘው። በእድሜም በእውቀትም በጸጋም ከእግዚአብሔር ባለው ቅርበትም ሎጥን አብርሃም በብዙ ጥፍ ይበልጠዋል። ነገር ግን ራሱን ዝቅ አድርጎ ምንድን ነው ያለው? ምረጥ፣ አንተ የወደድከውን እሰጥሃለሁ፣ አንተ ያልወደድከውን እኔ እወስዳለሁ አለ። ይሄ እኮ ፈውስ ነው። እኛ እየተስገበገብን አይደል እየተላለቅን ያለው? ለኔ ይሄ ለኔ ይሄ ለኔ ይሄ ለኔ ያለ አንቺ ይሄ ለኔ ይሄ ለኔ ይሄ ለኔ እማንለው ምን ጉድ አለ? እና እግዚአብሔር እንደ አብርሃም ባለ ምቀኛ ያልሆነ የማይስገበገብ ትሁት የሆነ ያለውን ለማካፈል ለመስጠት ዝቅ ለማለት ፈቃደኛ ለሆነ ሰው ጋር እቤቱ አንኳኩቶ መጥቶ ያነጋግረዋል እንጂ የኔ ቢጤ ስግብግብ ጋር እግዚአብሔር ምን ይሰራል? እና ያልተፈወሰ ደግሞ ሊፈወስ አይችልም። ያልዳነ ሊያድን አይችልም። ያልተረጋጋ ሊያረጋጋ አይችልም። ያልሰከነ ሊያሰከን አይችልም። እና የት ሄደን እንፈወስ? አገልጋዩ ከተንቀዠቀዠ፣ ሰባኪው ከተንቀዠቀዠ፣ ዘማሪው ከተክለፈለፈ፣ ባለትዳሩ ካልሰከነ፣ በልጆቹ በትዳሩ ሚስት በባሏ በልጆቿ በትዳሯ በቤቷ ደስተኛ ካልሆነች፣ ያላገቡ ሰዎች በየትኛው ትዳር ይቅኑ? መነኩሴው ካልተረጋጋ፣ ጸጋ እግዚአብሔር ካላደረበት፣ ባለው ደስተኛ ካልሆነ፣ በመረጠው ምርጫ ካልተረጋጋ ሰው እንዴት አድርጎ ይፈወስ? እንዴትስ አድርጎ በሱ ይቅና? ሊቅ ካልሆነ፣ ሊጥ ከሆነ፣ የበሰለ ነገር ማካፈል ካልቻለ፣ እጅ የሚል የሰለች ወሬ የሚያወራ ከሆነ፣ እኛ ተራዎች እውቀት የሌለን ልናወራው የምንችለውን ወሬ ከእንደኛ እኩል ወርዶ የሚያወራ ከሆነ የሊቁ ሊቅነት ምኑ ላይ ነው? በእውቀት የሚገኝን ፈውስ ታዲያ እንዴት አድርገን እናገኘው? ባለሙያው ሰዓት አክብሮ ሰው አክብሮ የተቀጠረበት ወይም ስራውን አክብሮ ካልሰራ፣ ለምሳሌ ሐኪም ወይ ጋራጅ ሰራተኛ ሊሆን ይችላል፣ ወይ ዘበኛ ወይ ጽዳት ሰራተኛ ልትሆን ትችላለች፣ ወይ ምግብ አብሳይ ወይ ተላላኪ ሊሆን ይችላል፣ ወይ ሹፌር ወይ ካፒቴን ሊሆን ይችላል፣ ወይ ተራ ወታደር ወይ ጀነራል ሊሆን ይችላል። እግዚአብሔር አሳልፎ የሰጠውን ስራ የተሾመበትን ስራ በአግባቡ አክብሮ ካልሰራ ከስሩ ያሉት እንዴት ይፈወሱ? ፈውስ ከየት ይገኝ? ፈውስ በወሬ አይገኝም። አብርሃም ቀኔን ያይ ዘንድ ወደደ አለ ከ4000 ዓመት በፊት። የዛሬ 2000 ዓመት የመጣው ክርስቶስ ከ4000 ዓመት በፊት አብርሃም ቀኔን ያይ ዘንድ ወደደ። አየም። የዛሬ 3500 4000 ዓመት አየ አለው፣ ደስም አለው። አየ ደስም አለው። እኛ ዛሬ የምናወራው የምቀኛ ወሬ ነው። ስብከታችን፣ ትምህርታችን፣ መዝሙራችን የምቀኛ ነው። እንኳን እግዚአብሔርን ሊያቀርቡ ሰይጣንን የማያርቅ ነው። እና እንዴት እንፈወስ? ካህኑ ካህን መሆን ካቃተው፣ መሪው መሪ መሆን ካቃተው፣ ባለትዳሩ ባለትዳር መሆን ካቃተው፣ ባለሀብቱ ባለሀብት መሆን ካላቃተው፣ አዋቂው አዋቂ መሆን ካቃተው
ሰው እንዴት ይፈወስ? እንዴትስ ይረጋጋ? ጦርነት ነው የበዛው፣ ግጭት ነው የምንሰማው። የሰላምን ነገር የሚያወራ ማን ነው? የፈውስን ነገር የሚያወራ ማን ነው? በዚህ ሁሉ ግርግር ማለት በየአካባቢያችን ያሉ አጥቢያ ቤተ ክርስቲያናት በእርግጥ ትክክለኛ ጸሎት የሚቀርብባቸው ናቸው? ንጹህ መስዋዕት ይቀርብባቸዋል? የሚያነባ አገልጋይ፣ የሚያለቅሱ ምዕመናን፣ እየተሰቀቁ የሚኖሩ ወንድሞችና እህቶች የሉ? አይደለም ሌሎች ሃይማኖቶች ጋር እንደርስ ማለት ነው። በየቤታችን የሚያለቅሱብን የሉ? እና እንዴት እንፈወስ? ፈውስ ከየት ይምጣ? እግዚአብሔርማ ፈዋሽ ነው። ይሄው ፀሐይዋ አላቋረጥብን፣ ይሄው ዝናቡ ነፋሱ አየሩን አልቀነሰብንም። ጨረቃዋ በጊዜዋ ትወጣለች፣ እግዚአብሔር ስራውን አላቋረጥም። ምድር አልተንቀጠቀጠችም፣ ሰማይ አልዞረበትም፣ ከዋክብቱ አልተናወጡም። እግዚአብሔር ስራውን እየሰራ ነው። እኛ ከልባችን ከአንጀታችን የተሰጠንን ስራ ከልብ መቼ ነው የምንሰራው? ጸሐፊው በትክክል የሚጽፈው በር መክፈት መዝጋት ስራው የሆነ በትክክል የሚከፍተው በትክክል የሚዘጋው ሰው ሳይንቅ ሳያቃልል ልብስ፣ ጫማ፣ ሀብት፣ ገንዘብ፣ ንብረት፣ ስልጣን ሳይመለከት ይህ ሰው ነው ብሎ ለሰው የሚገባውን ክብር ሰጥቶ ማስተናግደው ክርስቶስን ሊሆን ይችላል። ማስተናግደው አንዱን ጻድቅ ሊሆን ይችላል። ለጊዜው ድሃ መስሎ ባየው፣ ለጊዜው ገርጠታ በመለከታት፣ ለጊዜው ከፍቶት ባየው፣ ለጊዜው ታማ ባገኛት፣ ምናልባት ከቅዱሳን አንዱ ብትሆንስ ብሎ ከአንጀቱ ከልቡ ስራውን የሚሰራ ማን ነው? በመስሪያ ቤታችን ቀልደን፣ በመኪናችን ላይ ቀልደን፣ በአውሮፕላን ቀልደን፣ በመርከብ ላይ ቀልደን፣ በየህንፃው ቀልደን፣ በስራችን ቀልደን፣ በሀብታችን አላገጠን፣ በግብርናችን ላይ አሹፈን፣ በሰማይና በምድር ላይ እየተሳለቅን እግዚአብሔር ባርኮ በሰጠን ንብረት ኃላፊነትና ስልጣን፣ ዕውቀትና ክብር፣ ውበትና ጤና ላይ ተኮፍሰን እየተመጻደቅን ሰው እንዴት ይፈወስ? እግዚአብሔር ለእያንዳንዳችን የሰጠን ጸጋ እንዳለ አቡነ ጎርጎርዮስ የሸዋው የዝዋዩ የዛሬ 40 ዓመት በፊት ተናግረውታል። እግዚአብሔር ለእያንዳንዱ ሰው ጸጋ ሰጥቷል። ይኸው እኔም ላካፍል ብዬ አይደለ ያለችኝ ዕውቀት እንደዚህ የምንጥረው ለእያንዳንዳችን ጸጋ ሰጥቶናል። የተለያየ ጸጋ የሰጠን ቢሰጥ የማያልቅበት አምላክ ነው። ስስታም አይደለም አምላካችን እግዚአብሔር። እግዚአብሔር ጭብጥ ኩርምት ድቅቅ ያለ ሰውን አይፈልግም። የእሱ አገልጋዮች ንጹሐን ናቸው። የእሱ አገልጋዮች ብርቶች ናቸው። የእግዚአብሔር አገልጋዮች ንጹሐን ናቸው በእውነት። ይህም ብሰጥ ይሄ ይጎለኛል አይሉም። የምቀኝነት አስተሳሰብ የእግዚአብሔር ሰዎች ጋር የለም። እርሱ ቅዱስ ነው፣ እነሱም ቅዱሳን ናቸው። እርሱ ንጹህ ነው፣ እነሱም ንጹሐን ናቸው። ቢያንስ ንጹሐን ለመሆን ቅዱሳን ለመሆን ጻድቃን ለመሆን የአቅማቸውን ጥረት የሚያደርጉ ናቸው። ይህ ማለት ምን ማለት ነው? ለሰው ፈውስ እንቅፋት አይደሉም፣ ደንቃራ አይደሉም ማለት ነው። ሰው እንዴት ይፈወስ ለሚለው ሁል ጊዜ የመፍትሄው አካል ናቸው። እኛስ የጭቅጭቅ የግርግር የሁከት የጭቅጭቅና የስድብ የነቀፌታና የመበላላት ርዕሶች ነው እኮ ይሆን። አሕዛብ እሺ አድርጉ፣ የማያምኑ ሰዎች አድርጉ፣ አናምንም የሚሉ ሰዎች አድርጉ። እንዴት አምናለሁ የሚል ሰው የእግዚአብሔርን ስም የሚጠራ ሰው ጌታ ኢየሱስ ክርስቶስ አዳኝ ነው፣ ጌታ ኢየሱስ ክርስቶስ መድኃኒት ነው የሚል ሰው የበሽታ ምክንያት እንዴት ይሆናል? እኔ ለጌታ ባሪያው ነኝ ያለች መብርሃን ቅድስት ድንግል ማርያም ለማን እንቅፋት ስትሆን አየናት? ከጻድቃን ወይ ከቅዱሳን ከሰማዕታት ወይ ከንጹሐን ለአንዱ ሸክም የሆኑበትን እናውቃለን። ቅዱስ ጳውሎስ እንኳን ምን ማለት ነው? ምን አለ? ሸክም እንዳልሆንባችሁ እየሰራው የራሴን ወጪ እሸፍናለሁ አለ። እና ዛሬ ብዙ ሰው ታሟል፣ ተጨንቋል፣ ፈውስ ይፈልጋል፣ ምህረት ይፈልጋል፣ በረከትን ማግኘት ይፈልጋል፣ እገዛ ይፈልጋል። የሰለቸውን ነው የምናወራለት ወይስ የድርሻችንን ክፍተት ነው የምንሞላው? የጎደለ ነው የምናስገኝለት ወይስ እኛ ራሱ እንቅፋት ነን? ወንድም እህቶቼ ይህንን ማስታወሳችሁ እንዴት ልፈወስ ለሚለው ሰው እንቅፋት እንዳንሆን፣ አጋዥ አካላት እንድንሆን፣ የመፍትሄ አካላት እንድንሆን፣ እግዚአብሔር ማን ልላክ ሲል እኔ ላከኝ የምንል ዝግጁ አገልጋዮች እንድንሆን። የእውነት እግዚአብሔር በየዕለቱ ሰው ነው የራበው፣ ፍቅር ነው የራበው፣ ሰላም፣ መተባበር፣ መተጋገዝ ነው የራበው፣ ጤነኛ ነገር ነው ማየት የራበው እግዚአብሔር።
ሰውን ጤነኛ አድርጎት ፈጥሮት እንደ እንስሳ ሲሆንበት ያዝናል። ሰው አድርጎት ፈጥሮ ዕቃ ሲሆንበት እንዴት አይናደድም? እኛ እንኳን የቀጠርናቸው ሰራተኞች ሰራተኛ አልሆን ሲሉን እንዴት ያበሳጨናል? የገዛነው ዕቃ ትክክለኛው ቦታ ላይ ስንፈልገው ልናገኘው ካልቻል እንዴት አንናደድም? እግዚአብሔር ሰውን በመልኩ አክብሮ ቤተክርስቲያን ሰጥቶ መጽሐፍ ቅዱስ አጽፎ ትንቢት ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትን ሰጥቶ እዚህ ያደርስ ጥሩ እየሰራ ነው እኛ ያለነው። ሰው እንዴት ልፈወስ የሚል ማዕት ሰው ነው ያለው። አገልግሎታችን ሩጫ፣ ግርግር፣ ሁከት ነው። መዝሙር ተብሎ የሚዘመሩት ስብከት ተብሎ የሚሰበኩት በዩቲዩብ፣ በቴሌግራም፣ በቲክቶክ፣ በፌስቡክ ከአንጀታችን ነው የምንሰራው። መስዋዕት እኮ ነው የእግዚአብሔር ቃል። የአገልግሎት እኮ መስዋዕት ነው። የተራቡትን ሄደ ስታበላ እኮ ይሄ እኮ መስዋዕት ነው ለእግዚአብሔር። ለድሃና ለምስኪን ለችግረኛ የሚሰጥ ለእግዚአብሔር ያበድራል እኮ ነው ተብሎ የተጻፈው። ለእግዚአብሔር ስታበድረው በክብር ነው። ስትሰጥ እየሰደብክ እያቃለልክ ነው የምትሰጠው ወይስ ከትህትና ጋር ነው? ጌታዬ ሰጥተኸኛል፣ እኔም ደግሞ እንድሰጥ ስላበቃኸኝ አመሰግንሃለሁ ብለህ ሄደህ አባባ እማማ እከሌ ወእከሊት ብለህ እግዚአብሔር ባረከኝ፣ እግዚአብሔር ሰጠኝ፣ ከሰጠኝ ላይ ልስጣችሁ፣ እናንተ በጸሎታችሁ አስቡኝ ብለህ የምር ትሁት ሆነህ ነው የምትሰጠው? አንቺስ እህት ዓለም ስራህን ስትሰራ እግዚአብሔር ጤና፣ ጉልበት፣ እድል ቢሰጠኝ እዚህ ደረስኩ፣ የእናንተ ጉዳይ ላይ የምፈርመው የምወስነው ሆንኩ፣ እግዚአብሔር እዚህ ባያደርሰኝ ይህን ጉዳይ ለመፍታት አልችልም፣ ስለዚህ ለእናንተ ጸልዩልኝ፣ እኔ ይህን እሰራለሁ ምንል ምን ያህሎቻችን? እግዚአብሔር ጤና ጉልበት ቢሰጠኝ ሀብት ቢያድለኝ መኪና ገዝቼ ራይድ እሰራለሁ፣ ሹፌር ሆንኩኝ፣ እግዚአብሔር ስለባረከኝ ነው። እኔ ደግሞ በዚህ ላገለግላችሁ እችላለሁ፣ ይሄን ልቀንስላችሁ፣ እናንተ ይሄን አግዙኝ፣ በጸሎታችሁ አትርሱኝ የምንል ምን ያህሎቻችንን? በየቀኑ የፈውስ ወሬ የምናወራ ምን ያህሎቻችንን? ፈውስ እግዚአብሔርማ ፈዋሽ ነው። ይህን ሁሉ 8 ቢሊዮን በላይ ያለ ህዝብ እያበላ እያጠጣ አንድ ትንኞችን ሳይረሳ ጥቃቅን ነፍሳትን ሳይረሳ እግዚአብሔር መግቦ ያሳድራል። የከፈተውን ጉሮሮ ከድኖ እረፍት ሰጥቶ ያሳድራል። በኢራን በእስራኤል ጦርነት፣ በአሜሪካ ጥጋብ፣ በአውሮፓ በጠቅላላው የዓለም ጥጋብ የሚነደውን የሚቆስለውን ህዝብ በመካከል ላይ በአውሎ ንፋስና በወጀብ ውስጥ ጌታ መንገድ አለውና ይረዳቸዋል። ጥጋባችን ወስቷል። በእውነት ሊፈወስ የሚፈልገው ሰው ላይ እንቅፋቶች ነው ብዙዎቻችን። እና እንቅፋት ደንቃራ ሆነን እግዚአብሔር እንዲጠርገን ራሳችንን ማመቻቸት የለብንም። እግዚአብሔር እንዲረዳን ከሰጠን ላይ እንዲጨምርልን፣ ላለው ይጨመርለታል። በጥቂቱ የታመነ በብዙ ይሾማል ያለው ጌታ እንዲሾመን እንዴት ልፈወስ ለሚለው ህዝብ መፍትሄ አካላት እንድንሆን የእግዚአብሔር እጆች፣ የእግዚአብሔር እግሮች፣ የእግዚአብሔር አይኖች፣ የእግዚአብሔር ልቦች ለመሆን ልንተጋ አይገባንም? ከኛ እግራችን እኮ እግዚአብሔር ቢጠቀምበት ወደ በጎ ቦታ ነው የምንሄደው። እጃችንን እግዚአብሔር ቢጠቀምበት እኮ እጃችን በጎ ስራ ነው የሚሰራው። አይናችን እግዚአብሔርን ደስ የሚያሰኝ ቢሆን እኮ በጎ ነገር ብቻ ነው የሚያየው። ጆሮአችን እግዚአብሔርን ደስ የሚያሰኝ ቢሆን በጎ ነገር ነው የሚሰማው። አእምሯችን፣ ልባችን እግዚአብሔር እንዲያድርበት ከተፈለገ በጎ ነገር ማሰብ አለበት። እግዚአብሔር ቆሻሻ ቦታ፣ ቆሻሻ አስተሳሰብ ላይ፣ ቆሻሻ ሰው ጋር መሆን አይፈልግም። አንድ ጥቅስ ልጥቀስና በዚያው ላብቃ። ወንድም እህቶች፣ እንዴት ልፈውስ ለሚለው እንቅፋት እንዳንሆን ይልቅ የፈውሱ አካል እንድንሆን ስለሚያስፈልግ ነው ይህንን ያስታወስኳችሁ። መልካም መስሎ ይሰማኛል። እግዚአብሔርማ ምንድን የተባለለት? ምስለ ጻድቅ ትጸድቅ፣ ከጻድቁ ጋር ጻድቅ ነህ። ወምስለ ብእሲ ንጹህ ንጹሃ ትከውን፣ ከንጹህም ሰው ጋር ንጹህ ስራ ትሰራለህ። ወምስለ ህሩይ ህሩየ ትከውን፣ ከተመረጠው ጋር ምርጥ ነህ አለው ቅዱስ ዳዊት ዘማሪው በመዝሙር 18 ቁጥር 26 ላይ። ከጻድቁ ጋር ጻድቅ፣ ከንጹሁ ጋር ንጹህ፣ ከተመረጠው ጋር ምርጥ ነህ አለው እግዚአብሔር። እና እኛ እንደዛ ጻድቃንን ጻድቁ እግዚአብሔር ከኛ ጋር እንዲሆን፣ ንጹሃንን ንጹሁ እግዚአብሔር ከኛ ጋር ለሚሆን ንጹሃን ለመሆን እንኳን ጥረት እናደርጋለን። የተመረጠን ራሳችንን የተመረጠን ለእግዚአብሔር ንጹህ መስዋዕት አድርገን ሰውነታችን ለማቅረብ ዝግጁ ነው። አለዛማ እግዚአብሔር ምን ተብሎ ተጽፏል? ምስለ ጠዋይ ተጠዊ፣ ከጠማማ ጋር ግን ጠማማ ነህ ተብሎ ተጽፏል። ያልዘራነውን ልናጭድ አንችልም። እንዴት እንፈወስ ብሎ ለሚጨነቀው ህዝብ፣ ማን ይረዳኛል ብሎ ግራ ለገባው ወገን፣ ብርሃን ላጣ፣ ስራ ለጎደለው፣ ጤና ለተቃወሰበት፣ ኑሮ ለተምታታበት፣ ምድር ብዙ ነገሯ ላዞረችበት ሰው
የመፍትሄ አካል መሆን ካልቻል እግዚአብሔር እንዴት ሊረዳን ይችላል? እንዴት ይረዳኛል ብለህ ታስባለህ? አንተ ባለህ በጥቂቱ ካልታመንክ፣ አንቺ ባለሽ ነገር ካልታመንሽ እግዚአብሔር እንዴት ሊረዳሽ ይችላል? ሰውም ማታለል ይቻላል፣ እግዚአብሔርን ግን አይቻልም። ምክንያቱም እግዚአብሔር ከጻድቅ ጋር ጻድቅ፣ ከንጹህ ጋር ንጹህ፣ ከተመረጠ ጋር ምርጥ ነው። ከሙትቻ ጋር ግን አይሰራም እግዚአብሔር። እና ይህን አስባችሁ እንዴት ልፈወስ ለሚለው ወንድም እህቶቻችን የበኩላችንን የበጎ አገልግሎት መንገዶች፣ ድልድዮች ልንሆን ይገባል። የቤተክርስቲያን እንቅፋት፣ የአገልግሎት ደንቃራ፣ የቅዱስ ወንጌል እንቅፋት እንዳንሆን ራሳችን ልናስተካከል ይገባናል። የእግዚአብሔርን ስራ በቸልታ የሚሰራ የተረገመ ነው ተብሎ ስለተጻፈ በሰው የሚተማመንም በሰው የሚደገፍም እስትንፋሱ ባፍንጫው ያለች ተልቶ ሊሞት በሚችል ሊበሰብስ በሚችል ሰው ነገ አስከሬን በሚባል ሰው የሚደገፍ የሚተማመንም የተረገመ ነው ተብሎ ስለተጻፈ ሰውን ተደግፈን የእግዚአብሔርን ስራ በቸልታ እየሰራን የተረገምን እንዳንሆን ጥንቃቄ ልናደርግ ይገባል የሚለው ላስታውሳችሁ ስለምፈልግ። እንዴት ልፈወስ ለሚለው እንደዚህ ትፈወሳለህ። ይህን አድርግ፣ ጾም፣ ጸልይ፣ ስገድ፣ ከቤተ ክርስቲያን አትራቅ፣ ቅዱሳት መጽሐፍትን አንብብ፣ የንስሐ አባት ያዝ፣ ቅዳሴ ማስቀደስ፣ ቢያንስ ኪዳን ወይ ማታ በቀን አንድ ጊዜ ቤተ ክርስቲያን ሄደ መሳለም፣ እግር ካለ ጤና እስካለ ሁኔታዎች እስከተመቻቹልህ ድረስ አትርሳ፣ አትዘንጋ። ቤት የሰተሰመይ ቤተ ጸሎት ቤት የጸሎት ቤት ትባላለች ያለ ጌታ ዛሬም የጸሎቱ ደጅ ቅዱስ ሥጋው ክቡር ደሙ የሚሰዋበት ቦታ ላይ ይፈልግሃል፣ ይናፍቅሃል። እና ቢያንስ ሄደ ለዚያ ቀን እያልክ ጸሎት ልትጸልይ፣ ልትጠመቅ፣ ልትቆርብ፣ ንስሐ ልትገባ ይገባል። በጎውን ነገር ልታደርግ ይገባል። በጎ ያልዘራኸውን ግን ማጨድ አይቻልም። በዚህ አንተ ከተፈወስክ ትፈውሳለህ፣ ከዳንክ ታድናለህ፣ ከታገዝክ ታግዛለህ። እግዚአብሔር እንዲያግዝ ደግሞ የድርሻን በጎ ነገር ስሪ ለማለት ነው። በሰማነው ቃል አምላካችን እግዚአብሔር ይባርከን። በእውነት የተፈወስን ፈዋሾች፣ የዳንን አዳኞች፣ ለጌታ በእርግጥ ባሪያዎቹ የሆንን ጌታ እግዚአብሔር አምላክ ነው የምንል መስካሪዎች ለመሆን እንዲያበቃን ቅዱስ ፈቃዱ ይሆናልን። ጀምሮ ከማቋረጥ፣ ተቀድሶ ከመርከስ፣ ቆሞ ከመውደቅ፣ ሞልቶ ከመጉደል እግዚአብሔር አምላካችን ሁላችንንም አግኝቶ ከማጣትም ይሰውረን፣ የሁላችንን መጨረሻ ያሳምረልን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ራኤል፣ የቅዱሳን መላእክት፣ የደጋጋ አባቶቻችንና እናቶቻችን ከአዳምና ሔዋን ጀምሮ የጻድቃንና የሰማዕታት የነቢያትና የሐዋርያት በረከት ረድኤቱ ከሁላችን አይራቅ። በጸሎታችሁ አስቡኝ። ኃይለ ጊዮርጊስ የካቲት 26 ዕለተ ሐሙስ ማይደር። መልካም ጊዜና መልካም ቀን ይሁንላችሁ። ይመቻችሁ።